ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ ሁላችሁንም። ውድ ቤተሰቦቼ ሰሞኑን እንግዲህ ብዙ ነገር አይተናል፣ ሰምተናል፣ አዝነናል። አርቲስት ኮሜዲያን ወንደሰን አርፏል። ከመሞቱ በላይ ግን ያሳዘነኝ እኔ የቤተሰቦቹ እንደዚህ መሆን ችግር መፍጠሩ። መጀመሪያ ላይ እኔ እውነት ሁለት ሰውም ሶስት ሰውም ስሙኝ መናገር የምፈልገው ነገር አሜሪካ የምትኖሩ ሰዎች ሴትም ሆነ ወንድም እናትን እየወሰዳችሁ ባልን ለችግር የምታደርሱ ሰዎች አሁን እናንተ እድሜያችሁ 30 ቢሆን 40 ቢሆን ከዛ በላይ አብረው የኖሩ ባልና ሚስትን ለያይታችሁ እናትን አሜሪካ ወስዳችሁ አባት ኢትዮጵያ ውስጥ ይቀመጣል። በምን ወይ ልጆች ጋር ይኖራል። ልጆች ጎረምሳ ናቸው። የራሳቸውን ፍላጎት የራሳቸውን እንትን እንጂ እንደ ሚስት እንደ እናታቸው እንደዛ የዛ የሰውዬ እንደ ሚስቱ ጸባዩን የሚያውቅ የለም፣ የሚረዳ የለም። ማን እንደ ሚስት በእውነት አንድ ስኒ ቡናም ቢሆን አንድ ጉርሻም ትሆን አመላቸውን ሚስት ናት የምታውቀው። በተለይ እንደዚህ ተለቅ ያሉ ሰዎች ሲኖሩ ያስፈራሉ። ብዙ ፍላጎት ብዙ ምግብ አይፈልጉም። ትንሽዬ በሰዓቱ በቃ ያችን የሚቀምሷት ነገር ያን ሚስት ከሄደች ልጆች ሆነ ሰራተኛ ሆነ የልጅ ሚስት ሆነች ማንም እንደ ሚስት የሚሆን የለም። እናትን እየወሰዳችሁ አባትን ችግር ላይ የምጥሉ ይሄ ሰውዬ ግን አላሳዝናችሁም? እኔ በጣም ነው ያዘንኩት። የኮሜዲያን የወንደሰን ሚስት እንግዲህ እኔ አላቅም። አንዳንዴ ደግሞ እባል ቤት ስንገባ ያ ቤት የነሱ ነው እንደ ባሪያ እንገዛ ሳይሆን ጥገኝነት እስከሄድን ድረስ ቢያንስ ጸባያችንን አሳምረን ተመሳስለን መኖር ካልተቻለ ደግሞ እኛ አይደለቹ መጤዎቹ እዛ ቤት እኛ አይደለን መጤዎቹ ባላችንን ይዘን ከቻል ተከራይተን መውጣት፣ ቤቱን መልቀቅ። ተግባብቶ የማይኖር ሰው በተለይ ሴት ልጅ እህት ምናምን እንደዚህ በዛ ያለ ነገር ሲኖር አቅማችሁን አውቃችሁ ነው። እውነቴን ነው የምላችሁ። እኔ አሁንም የምኖረው እባሌ አባት ግቢ ነው፣ ግን ሴት የለም ማለት ይመጣሉ ይሄዳሉ እንጂ እኔ ጋር እንደዚህ በየቀኑ እየመጣ ስራ ፈት የሚጨቃጨቅ የለም። አባትዮ ናቸው ያሉት። በአቅሜ በቻልኩት ተጠንቅቄ እኖራለሁ ሳላስከፋቸው። ሰው ልጅ አጠፋለሁ አላጠፋም፣ እኔ ጥሩ ሰው ነኝ ልል አልችልም። ብዙ ጥፋቶች ይጠፋሉ። ግን በተቻለ አቅም የባል ዘመድ በአይኑ አመድ እያልን ሁልጊዜ ከምናንጓጥጥ እኔ ምንድን ነኝ? እኔ ጥሩ ነኝ ወይ? እኔ ጥሩ ሰርቻለሁ ወይ? እኔ ምን አድርጌያለሁ? ለምን አንልም? እኛም እኮ ነገ የእኛ ልጅ አገባና ያቺ የልጃችን ሚስት የባል ዘመድ ትለናለች። እዛ ደረጃ እኮ እኛም እንደርሳለን። ባላችን እናት እድሜ ላይ እኮ እኛም እንደርሳለን። በቅርብ ቀን ፈጣሪ ከፈቀደልን እዛች ላይ እንደርሳለን። ያ እኛው ላይ ይመጣል። ስለዚህ በቻልነው አቅም በተለይ እናት አባትን በቻልነው አቅም ማክበር። እኔ አሁን ከዚህ ሰውዬ ሚስት ከዚች የተረዳሁት ሰውዬውን አልተንከባከበቻቸውም። ወንዶች እንደ ሴት አይደሉም፣ ነገር አይፈለፍሉም። በእውነት ነው ብለን ሴት ናት ነገረኛ፣ ሴት ለሴት እሳት። ግን አባቶች እኒህ ሰውዬ አባዬ ብላ እንደው ሻይዋንም ቡናዋንም ቅርብ ብትል እሳቸውን እንደው ባለች አቅሟ ብታስደስት እኒህ ሰውዬ ዛሬ የሆነ በቃ እንዴት ነው የሆነ ጥሩነቷን በመሰከሩ ነበረ። በእውነት ጥሩነቷን በመሰከሩ ነበረ። እኒህ ሴትዮዋ አሜሪካ ሀገር ነው የምትኖረው፣ ሰውየው ናቸው እዛ ያሉት። ስለዚህ የባል ዘመድ ባይኗ አመድ ከምንል ብዙ እህቶች እኔስ ምንድን ነኝ? እኔስ ምን አድርጌያለሁ? ቅድም እንዳልኳችሁ መጤዎቹ እኛን እነሱ ቤት የምንገባ ከሆነ ማንስማማ ከሆነ ጥለን መውጣት አቅማችን እስኪፈቅድ ድረስ እንችላለን የምትሉ ከሆነ ደግሞ በስነ ስርዓት መኖር ትግል አያስፈልግም።
ትግል አያስፈልግም። ስለዚህ የባል ዘመድ ጥላቻ ብቻ ሳይሆን ትንሽም ስህተቶችን ሁሉም የሆነ ጥል ሲፈጠር ከአንድ ቦታ ብቻ አይደለም፣ ከሁሉም ጎን አለች ጥፋት። ስለዚህ በመቻቻል ጥሩ ነው። የባል ዘመድን እንደ ጥላት፣ የባል ዘመድን እንደ ክፉ በቃ እንደ ነፍሰ ገዳይ ሁልጊዜ ከማየት አቅርቦ ማየት። ከራስም ዘመድ እኮ ይጣላል። ከእናታችሁ ጋር ትጣሉ፣ ከእህቶቻችሁ ጋር ትጣሉ፣ እንጣላለን። የማይጣላ የለም። ስለዚህ የባል ዘመድ እኔን ለመጣል ነው እኔን ለመጉዳት ነው የሚመጣው ብላችሁ ብቻ አታስቡ እህቶቼ። በተቻለ አቅም እኛ የቻልነውን በትዕግስት ማለፍ፣ ጥሩ መሆን፣ ጥሩ ሆነን ደግሞ መጥፎ ከሆኑብን መራቅ፣ ከነሱ ጥገኝነት መውጣት። በቃ እኔ የሚታየኝ ይሄ ነው። አንደኛው በቃ የባል ዘመድ ሁልጊዜ በኮሜንት የባል ዘመድ እኔ ምንድን ነኝ ብሎ መጠየቅ ነው። ለምን የባል ዘመድ የሚለው ደረጃ ላይ እኛም ስለምንደርስ። በተለይ እንግዲህ አሁን እኔ ማሳሰብ የምፈልገው ሼር አድርጉ፣ ኮሜንት እንትኔን ዩቲዩብን አሜሪካ ሀገር የምትወስዱ እናትን እየወሰዳችሁ ለልጆቻችሁ ሰራተኛ እያደረጋችሁ አባትን የምትጎዱ እውነት የዚህ ሰውዬ ጉዳት ልጅቷ ናት። አሜሪካ ሀገር ሚስታቸውን ወስዳ ሰውየው ተጎድተዋል። ለምን ከወሰዳችሁ ደግሞ እናታችሁንም አባታችሁንም ውሰዱ።